የባሳት ታምጣ ለያገሬ ሰው ያደር ብዙና ያለን ብዙ እንሰማለን በህይወት ካለን። ለማንኛውም እንኳን አደረሳችሁ ለብርሃነ ጥምቀቱ። ዛሬ በድጋሚ ዛሬ ቅዱስ ሚካኤል ነው። እንኳን አደረሳችሁ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ምግብ ልበላ ነው። በጣም እርቦኛል። ጎመን በስጋ ሰራሁኝና አማረኝ እየበላሁኝ። እስኪ ዛሬ ሐሳቤን ልናገር አልኩኝና መጣሁ ማለት ነው። በዓል እንዴት ነው ግን? የዛሬ ዓመትን ቤተሰቦቼ ያስታወሱኝ። እናቴ ያላስቀምጥሻሉኝ እኮ በእናታችሁ አምና ይሄኔ እኮ ከኛ ጋር ነበርሽ፣ እንዲህ ቦታ እየሄድን እንዲህ ቦታ እያደረግን አብረን እንዲህ ነበርን ምናምን እያሉ ማለት ነው። እንብላ እና ሆድ አታስብሱኝ፣ ተውኝ። አዎ እግዚአብሔር ረዳኝና አምና መጣሁ። ከአምና በፊት አቻምና ምናምን የዛሬ ምናምን ዓመት ደግሞ አልነበርኩኝም። ግን እድል ቀናችኝና ደግሞ የዛሬ ዓመት እናንተ ጋር ሆንኩኝ። ዘንድሮ ደግሞ እዚህ ነኝ። መቼ ደግሞ እናንተ ጋር ሆኜ በዓል እንደማከብር አላውቀውም ብዬ ተውኳቸው ማለት ነው። ሆድ ሲያስብሱ እኮ ኢትዮጵያ ያሉ ሰዎች አያድርስ እኮ ነው። እና ምግብ እንብላ እስቲ። እነ ሩታና ሄርሜላን አይታችኋቸዋል? ወዴት እየሄድን እንደሆነ ግራ ነው የሚገባን። ወደ ለመናገር ወዴት እየሄድን እንደሆነ ማለት ነው። ይሄን እኮ ብዙዎቻችሁ ተመችቷቸዋል። ቢመቻችሁም ነው እኔ ጋር አንዳንድ ተቃራኒ ኮመንት የምታስቀምጡት ማለት ነው። እንዴት አሁን የአብርሃምና የሩታ የአብርሃምና የሄርሜላ የአብርሃምና ብቻ እንደዚህ አይነት ነገሩ እንዴት ነው ሊያስደስታችሁ የሚችለው? እውነት ለመናገር ምኑ ነው አሁን ይሄ የሚያስደስተው? ምኑ ነው አሁን ይሄ አስተማሪ ሆነው? ምኑ ነው አሁን ይሄ ጎበዝ በርቺ ሊያስብል የሚችለው? ለልጆቻቸው አለማሰብ፣ ለቤተሰቦቻቸው፣ ለትውልድ፣ ለተመልካቾቻቸው ክብር አለመኖርና አለማሰብ እኮ ነው የሚያመጣው። ገንዘብ ነው እንዲህ ሁሉ የሚያደርገው? ገንዘብ ነው እንዲህ የሚያሳብደው? በዚህ ልክ ባይሰራ ቢቀርስ? ወንድ ብርቃቸው የሆኑ ሴቶች፣ የኛ ሀገር ሴቶች ሴቶቹ ወንድ ብርቃቸው፣ ወንዶቹ ሴት ብርቃቸው። በሴት ላይ ሴት መደረብ፣ በወንድ ላይ ወንድ መድረብ እኮ ነውር እኮ ነው። እውነት ለመናገር ነውር፣ በጣም ትልቅ ነውር። እንደው በምንም በሉት በምንም እንዴት ነው ይሄ አሁን ሊያስመሰግናቸውና ሊያስወድሳቸው የሚችለው? እውነት ለመናገር ማለት ነው። ነውር ስራ እየሰሩ ነውር ስራ እያስተላለፉ። አሁን አብርሃምና ሩታ ነገ እውነት ዞረው ቢታረቁ መቼም ይታረቃሉ ብሎ ማሰብ የህልም እንጀራ ሆኖ እንደመቅረት ነው። ሄርሜላም ፈቃደኛ ሆነ አብርሃምና ሩታ እንዲታረቁ መታደርገው። አብርሃምና ሄርሜላ የምር ስለምታፈቅረው ስለምትወደው ነው። ሩታና ያኛው ልጅ ግን ድራማ ነው የሚያደርጉት። እሱ ረከሰ ብለሽ እሱ እንደፈለገ ከሴት ጋር ተመላለሰ ብለሽ ለምን ከ30 ሴት ጋር ሴት አያሰልፍም ብለሽ እኔ ራሴን አላረክሰው። ፈለገ የሚወደኝ የሚያፈቅረኝ ወንድ ቢመጣ በዚህ ልክ ራሴን አላወርደውም። ክብር የሚባል ነገር ለክብራችሁ በፍጹም አትጨነቁ። ለሚከተላችሁ ሰው በፍጹም ክብር የሌላችሁ ከሆናችኋል እውነት ለመናገር በዓል ሳይመስላችሁ እንዲቹ እንደተዋከባችሁ በድራማ ብቻ እንዲቹ ሙልጭ ጥብ እየተበቃቀላችሁ ገናን ሳታስመስሉ አላችሁ። ጥምቀት ሳታስመስሉ አዲስ ዓመትንም እንደዛው እንዲቹ በዓል በመጣ ቁጥር ወክብክባችሁ እንደወጣ። ግን መቼ ነው በስርዓት በዓልን እንኳን የምታከብሩልን? እኛ እኮ በእናንተ የተነሳ እኛም በዓሉን በዓል ሳይመስለን እያከበርን ያለነው። ድሮ ጥበብ ለብሰው ፏፈሽ የሚሉ ጥምቀትን፣ ፋሲጋን፣ አዲስ ዓመትን፣ ገናን ማነው ስሙ ይሄ ክሪስማስን አንድ ላይ የሚያከብሩ ዋው የሚባሉ ዛሬ በፍጹም አንዳቸውም የባህልን ልብስ ለብሰው ሲስቁ አሁንማ በቃ አሁን ጀምረውታል። ደግሞ እስቲ ማቆሚያው ማን ላይ እንደሆነ እናየዋለን። እንዲህ እንዳስቀኑ
ራሳቸውን በራሳቸው ነው የሚያስቀኑባይ ዘው ማንንም ይቀናላችሁ የለም ማንንም ቤተሰብ ሃይባ ያጡ ቤተሰብ የሌላቸው ብሩክ ምን አለ ሃይሚን ለምንድነው እንደዚህ ማትጨበጪ ይሆንሽ ብሏል ሃይሚና አብርሃም አንድ አይነት ባህሪ ነው ያሳዩ ያሉት ማለት ነው አብርሃም ሩታ ብቻዋን ስትሆን ይሄዳል ከወንድ ጋር ስትሆን ደግሞ ይቃጠልና ይመጣል ሃይሚም ተወይም በቃ ብላ በአባቷ ፊት በእናቱ ፊት ተለያይተዋል ሲላስ ደግሞ እሱን ከሴት ጋር ስታዩ ለምን ትሄዳለህ ከሴት ጋር ሰው ከተለያየ እኮ ተለያየ ነው አለቀ ከሴት ጋር አይደለም ከፈለገው ጋር መሄድ መብቱ ነው ከተዋደዳችሁ መኖር እንኳን ደስ ያለሽ በዚህ አጋጣሚ ቤት ተገዝቶልሻል ጠብርግፍ እያለሱ ለካስ ቤት እያሰራ ነበር ያቺ ሰይጣን ግን በመሃል ገባችና ህይወታችሁን አመሰቃቀለችው በዚህ ልክ መሄድ የማይጠበቅባትን ማለት ነው እንትን ሰምታችሁታል አቤል ደግሞ እንደው መከራውን አቤል መቼ ይሁን ወደ ራሱ ተመልሶ ከራሱ ጋር ሆኖ የራሱን ስራ የሚሰራው በርግጥ ከነሱ ጋር ካልሆነ ዩቲዩብ አላድግም ብሎናል ሁላችንም ከነሱ ጋር ካልመጣን ዩቲዩባችን የነሱን ፎቶ ካልለጠፍን ዩቲዩባችን አልሄድ ብሎናል ከኔው ጭምር ማለት ነው የነሱን ፎቶ ለጥፌ ሌላ ወሬ ካወራው ቼክ የሚያደርገው የለም የነሱን ፎቶ ለጥፌ ስለነሱ ካወራው አቤት ጫጫታው ላይኩ እንዴ እኛ እነሱ ከሌሉኛ መስራት አንችልም እንዴ ስለዚህ የሄርሜላና የሩታው ምን የሚሉት ሰጣ ገባ መግባት ነው ምን የሚሉት ውርደት ነው የምን ውርደት መከናነብ ነው በዚህ ልክ እንዴ ሁለቱም እኮ የዘቀጡ እየወረዱ ነው ያሉት አላወቃችሁም እንጂ ተከታታዮቻቸው ብራቮ ጀግና ሩታ ብራቮ ሄርሜላ ብራቮ አብር ብራቮ ማንማ አለመጻፍ ኮሜንት ይሻላል እውነት ለመናገር የማይሆን ነገር ሰርተው ብራቮ ያለን ከምናበረታታቸው ኮሜንቱን እንኳን አለመጻፍ ይሻላል እውነት ለመናገር ማለት ነው ምክንያቱም ሄርሜላና ሩታ የሚነጋገሩት ቃላት በራሱ በጣም የወረደ ቃላት ክብርን ህሊናን የሚነካ ቃላት እኮ ነው ኢትስ ኖርማል ነገር ነው ብለው ነገ አንዷ ትዳር ይዛ በትዳሯ ላይ ባሏን አንዷ አፈቅረዋለሁ ብላ ብትመጣ ትለቀለታለች እንደማለት እኮ ነው ወይንም ደግሞ ሩታ ወለደች አይደል ከዛ ከወለደች በወራቶች በሁለት በሶስት ወራት ውስጥ ደግሞ እሷ ሌላ ወንድ ተያዝ ማለት ኖርማል መሆኑ ማለት እኮ ነው ምን የሚሉት መልእክት ነው ምን የሚሉት ትምህርት ነው ሄርሜላ አንዴ ወርዳለች ቤተሰብ የላትም ስርዓት የላትም አሳዳጊ በደላት ናት ምክንያቱም ከመጀመሪያ ጀምሮ የመጣችበት ብዙዎች ድራማ ነው ቢሉትም እንዲህ አይነት ድራማ ጥንቅር ብሎ ይቀር ባለትዳርና አፈቅራለሁ ብላ የምትጠይቅ ሴት የመጣች እንደሆነ ድራማ ነው ብለው የሚሰራ የለም እንዲህ አይነት ድራማ ከዚህ ሁሉ ቢቀር ባይሰራስ ምንም ነገር ባይሆንስ መቼም እነሱ እንደሆነ ሄደዋል እንትናቸው ሄዷል ዩቲዩባቸው ሄዷል እንደዚህ አይነት ነገር ሳይሰሩ በቃ ኖርማል ነገር እኮ ሰርተው አስተማሪ አስቂኝ አሁን ልጃቸው በየጊዜው የሚያደርገውን ነገር የሚያሳየውን ሐረካት ሲለብሱ ሲይዘው ሲወጡ ሲያዝናኑት ሲቀይሩለት አንተ ፓምፐርስ መቀየር ትችላለህ ወይ ሲፎካከሩ በእንዲህ አይነት መልኩ ቢመጡልን አስተማሪ ነው ሴቱ ወንድ ስላማረጠ ወንዱ ሴት ስላማረጠ ማን ሊማር ከእንደነዚህ አይነት የዘቀጠ ስራ ማን ሊማር ማን ዕውቀት ሊገዛ ማን ወደ ያማረ ህይወት ወደ አማረ ትዳር ሊገባ
ቃላት አወራወራቸው የትላንትናውስ የዛሬውስ ጥሩ ነው ብላችሁ ታስባላችሁ? የእናንተ በልጆቻችሁ ላይ እንዲህ ነገር ቢደርስ ያስደስታችኋል ማለት ነው? ጊዜው ነው፣ ጊዜው ተገላቢጦሽ ነው። የልብስ ፋሽን እና የፀጉር ፋሽን ወይም ደግሞ የተለያየ ነገር ፋሽን ነው የምናውቀው። የወንድ መቀየርና የሴት መቀየርም ፋሽን ሆኗል። የወንድ መቀየር፣ ወንድ በወንድ ላይ መደረብ ፋሽን፣ ሴቷ በወንድ ላይ ወንድ መደረብ ፋሽን፣ በሴት ላይ ሴት መደረብ ፋሽን ሆኗል። ይሄው የሚያሳዩን የሚያደርጉት በአጠቃላይ እንደዛ ነው። እንትና ኤፍሬም አሁን የነ ኤፍሬምስ ቢሆን አሁን በእነሱ የታውን አሪፍ እንትን ሰርተዋል። ቡታጅራዎች በአጠቃላይ ግግም ያሉ ገገሞች እንደወረዱ ጭቃዎች። ፍቅር ማለት የድሮ የኤክሱ ናት የአብራሽ። እንዴት ትላንትና እንትና ፕራንክ ብሎ መጣ እና እንዲፋቀሩ እንዲዋደዱ አብረው አንድ እንዲሆኑ ነው አብራችሁ ያመጣችኋቸው። እንትና ዛሬ አበባ ለሷ የሰጣት ነገ እሷስ ደግሞ ተቀየርኩኝ በቃ ወደድኩ ብላ እንድትመጣ የድሮ የኤክስክ የወንድምክን ኤክስ እንደገና ደግሞ የአብርሽ የማነው ስሙ የማርክን አይታችሁት ከሆነ ማርክ ለቤዚ ነው የገዛው ልብሱን። እቺኛዋ ደግሞ አናት ላይ ፊት ብላለች። ምክንያቱም የዋህ እያሉ ሴቶቹን አናታቸው ላይ ፖፖ ካልተቀመጠን እያሏቸው ነው። የገዛውን ልብስ ካለበስኩ ካለኩ አለች። ልጅቷን አስነቀለቻት ማለት ነው። ይሄ ነው ፋሽን፣ ይሄ ነው የወንድ በወንድ ላይ መሄድ፣ በሴት ላይ ሴት መሄድ ፋሽን ይሄ ነው ለእናንተ? ይሄ አስተማሪ? የት የተማራችሁትን የት ያስተማራችሁን ቤተሰብ የት ሃይማኖት ያስተማራችሁን እንዲህ አይነት ስራ ይዛችሁ እየመጣችሁ ለትውልድ የምታስተላልፉት ማለት ነው። ምግብ የቀዘቀዘ እና እየበላችሁ ላጉሳችሁ እና እንደው ጊዜ እንደምላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዛሬ በዓልን ያው በቴሌቪዥን መስኮት ነው ሁሉንም ስናይ ነበር ነው። ነገም ታቦት ይወጣል እንግዲህ እግዚአብሔር መጨረሻውን ያሳምርልን ነው የሚባለው። የሆነ ዜና ምናምን ሰምቼ ነበረ ጎንደር የሆነ ነገር ምን እንደሆነ ገጠማ አላውቅም። እንዲሁም የሆነ ቦታ ላይም እንደዚህ የሆነ የገጠመ ነገር አለ። እንግዲህ በየአመቱ አንዳንድ ሰይጣን የሚገጥመው ነገር አያጣምና ለማንኛውም ይበቃችኋል። ዛሬ ብዙም አላወራም። እስከተቻላችሁ እንትና አዶኒ 10 ደቂቃ ነው ቲክታክ ላይ እየፖስተ እያወራ የሚፖስተው። እንደሱ እንኳን ማድረጊያ 10 ደቂቃ እንኳን ቢያንስ በቀን ውስጥ 2-3 እንኳን ቪዲዮ ብለቅ ምናልባት ይሄድልኛል ብዬ እያሰብኩኝ ነው። በነገራችን ላይ ምናልባት እንደዛ የሚሄድልኝ ከሆነ ሞክራለሁ። 10 ደቂቃ ቲክታክ ላይ እየለፈለፍኩኝ አምጥቼ እዚህ ጋር ፖስትላችኋለሁ ማለት ነው። አንድ የሆነች ልጅ አለች አረብ ሀገር ሳውዲ ናት መሰለኝ ያለች። እሷ እንደዛ ነው የምትሰራው ማለት ቲክታክ ላይ እየጠፈች ሳይሆን በቀን ውስጥ 5-6 ቪዲዮ ትፖስታለች። በአንድ ሰዓት ውስጥ 2 ቪዲዮ ትፖስታለች። እርግጠኛ ነኝ ማለት አንዱን ቪዲዮ እንደወረደ ሳየው ከ1 እና ከ2 ሰዓት በኋላ ደግሞ ሌላውን ቪዲዮ ትቀጥላለች ማለት ነው። እና እኔም እንደሷ መቀጠል አለብኝ አለበለዚያ እዛው ቁጭ ብሎ ነው የሚቀረው። እና ለማንኛውም አበረታቱኝ፣ አሳድጉኝ።